ሰላም ጤና ይስጥልኝ ውድ የልግዳ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በተለይም በቼልሲ ቤት በሐዋሳማዎቹ ቤት የምናውቀውን አመለሸጋውንና ታታሪውን ኒጎሎ ካንቴን የእግር ኳስ ሕይወት በተወሰነ መልኩ ላስቃኛችሁ ወደድኩ። አብራችሁን ቆዩ። የካንቴ ታላቅ ወንድም ኒማንያ በልቡ ህመም ህይወቱ ያለፈው ፈረንሳይ የዓለም ዋንጫን ካሸነፈችበት አጋጣሚ ትንሽ ቀደም ብሎ ነበር። አባቱ የሞቱት ገና የ11 ዓመት ልጅ ሳለ ነበር። እናም የካንቴ ህይወት በትራጀዲ የተሞላ ነበር። በመጋቢት 2018 እርሱ በልምምድ ማዕከሉ ከልምምድ በኋላ ራሱን ስቶ መውደቅ ችሎ ነበር። የተደረገለት ምርመራ የልብ ችግር እንደሌለበት አረጋግጧል። የሚታወቀው በአይን አፋርነቱ ነው። ቁጥብነቱ መገለጫው ነው። ሜዳ ላይ እንደሚሆን ሁሉ ከሜዳ ውጪም ራሱን ለሌሎች አሳልፎ የሚሰጥ ተጫዋች ነበር። የዓለም ዋንጫ አሸናፊነት ድል ቤሊየን ቤተ መንግስት ከቡድን ጓደኞቹ ጋር እንዲያከብር ከተዘጋጀለት ድግስ ሹልክ ብሎ በታክሲ ወደ እናቱ ቤት የሄደው አስገራሚ ተጫዋችም መሆን ችሏል። የሰዎች ትኩረት ውስጥ እገባለሁ ብሎ በማሰብ የዓለም ዋንጫን እንኳን ለመያዝ የፈራም ተጫዋች ነበር። ስቴቨን ንዞንዚ ቢቸግረው በግድ አሳቀፈው። ከምንም በላይ የደከመለትን ዋንጫ ካሸነፈ በኋላ ግን እኔ ነው ብሎ ለመኮፈስ አልወደደም። ልጅ ሳለ ባልተለመደ መልኩ ከልምምድ ያረፈደበት አጋጣሚ በብዙዎች ዘንድ የሚታወስ አጋጣሚ ነው። በወቅቱ ጄሰስ ስቶንስ ለተባለ የወጣቶች ቡድን ይጫወት ነበር። ያረፈደበት ምክንያት ደግሞ በጽዳት ስራ ላይ ተሰማርተው የቤተሰቡን ጉሮሮ ለመሸፈን ደፋ ቀና የሚሉ እናቱን ለእርሱና 8ኛ ወንድና እህቶቹ የሚሆን ስንቅ ሲሸምቱ ሲያግዛቸው ነበር ማርፈድ የቻለው። በፈረንሳይ ዝቅተኛ ሊግ በሚወዳደረው ቦሎኝ የተባለ ክለብ በሚጫወትበት ወቅት ከሜዳ ውስጥ ወጣው በሚያደርጓቸው ጨዋታዎች ላይ የክፍል ተጋሪው የነበረውን ኤሪክ ቫንዲቪን ማለዳ ተነስቶ ጸሎት ማድረስ ይፈቀድለት እንደሆነ እስከ መጠየቅ የደረሰ ትሁት ተጫዋች ነው። ቫንዲቪል ተነስቶ በተቻለ መጠን ድምጹን እንዳይሰማ አድርጎ ለመጸለይ ሲሞክር ይሰማው ነበር። ትሁት መሆን ግልጽ ነው። የዚያን ያህል ደግሞ በአቋሙ የሚጸና ዘመተኛ ሰው ነው። አንዳንዶች ይህንን የተረጋጋና አደብ የገዛ ባህሪም ከፍርሃትና ድክመት ጋር ያያይዙታል። ነገር ግን ከውጭ ከሚታየው ደካማ ከሚመስል ሰው ስር ጠንካራ የማይበገር ስብዕና አለና የጠንካራ አእምሮና ስብዕና ባለቤት ለመሆን ጥሩ ማሳያ ነው ይላሉ በ2013 በ3ኛ ዲቪዥን ምርጡ የነበረው ተጫዋች ወደ ያመጡት አሰልጣኝ ፓትሪክ ጋርዴም። ለሁለት የውድድር ዘመናት አብረው ሰርተዋል። በቀላሉ የሚያረግብ ሰው አይደለም። ያሰበውን ጠንቅቆ ያውቃል፣ የሚፈልገውን ያውቃል፣ ኃላፊነቱን ይወስዳል። በጣም ጠንካራ ስብዕና ያለው ሰው ነው። ኒጎሎ ዘመተኛ ሰው ነው። ሰዎች ከሚያስቡት በተቃራኒ ግን የጠንካራ ስብዕና ባለቤት ነው። በጣም ቁጥብ በሆነ መንገድ ራሱን በሚገባ ይገልጻል። ከብዙዎች ተጫዋቾች በላይ መልእክቱን ማስተላለፍ ይችላል። አስተዳደጉ የጨዋ ነው። ሌሎችና ከበላይ ያሉ ሰዎችን ያከብራል። ከዘመኑ ወጣት ተጫዋቾችና ሰዎች የተለየ ያደርገዋል። ትኩረት እንዳያርፍበት የማይፈልግ ሰው ነው። እርግጥ ነው በሌላ በኩል ምን እንደሚፈልግ ጠንቅቆ የሚያውቅ ተጫዋች ነው። ተነሳሽነቱ ከፍ ያለ ነው። መደመጥ ከፈለገ ያደርገዋል። በሊግ 2 ወደሚወዳደረው ከመምጣቱ በፊት ወደ ትልቅ መልበሻ ክፍል ሲመጣ ሞገሱን የሚያመጣ መስሎኝ ነበር። በተለይ በትልቅ ክለብ ውስጥ እንደሚፈተን አምኜ ነበር። ነገር ግን በተለያዩ ጉዳዮች ዙሪያ ስንነጋገር ድምጹን ከማሰማት ቦዝኖ አያውቅም። የራሱን ሐሳብ ያካፍላል። የማይስማማበት ነገር ሲኖር ቀጥታ ያነጋግረኛል። በተለይ እንደተሳሳትኩ ሳስብ ያንን ከማሳወቅ ወደ ኋላ አይልም። ይህንን የመሰለ ጥንካሬ አለው። በፕሮፌሽናልም ሆነ ግላዊ ጉዳይ ራሱን ለመከላከልና አቋሙን ለማስጠበቅ እንደታገለ ነው። ለምን በሌሎች ሐሳብ እንዳልተስማማ ምክንያት ማቅረብ ይችልበታል።
ጥንካሬው ካስተዳደጉና በተጫዋችነት ዘመኑ ካለፈበት መንገድ የተወለደ ነው። ካንቴ በልጅነቱ የሚጠራ ታናሽ ወንድም በሚል ቅጽል ስም ነበር። ያደገው በትንሽ አፓርታማ ውስጥ ነው። በሱረንሰስ በሳምንት 5 ቀን ልምምድ ይሰራ ነበር። በፈረንሳይ እግር ኳስ 9ኛ እርከን በሚገኘው ሊግ የተለየም ተጫዋች መሆኑን አሳይቷል። በፈረንሳይ ሊግ 9ኛ እርከን ውጤታማ እንቅስቃሴ ቢያደርግም እንደ ሬን፣ ሎሪዮ፣ ሶሾን እና አሚዮን የመሳሰሉ ክለቦች ሳይቀበሉት ቀሩ። ከሙከራም በተመለሰ ቁጥር ሰበብ ደርድሮ አያውቅም። ካላሰለፈኝ ምክንያቱ የሚፈልገው ደረጃ ላይ ባለመድረሴ ነው እያለም ራሱን በራሱ ያወራ ነበር። በመጨረሻ ቦሎኝ እድል ሲሰጡት በወቅቱ እርሱ በቢዝነስ ማኔጅመንትና አስተዳደር የመጀመሪያ ዲግሪውን ለመቀበል እየተንደረደረ ነበር። በኋላም የአካውንታንሲ ሰርቲፊኬት ወስዷል። በሱረንስ ባደረገው የመጨረሻ ጨዋታ ከባድ ጥፋት ተፈጽሞበት ነበር። ለ4 ወራት ከሜዳ የራቀ ጉዳት ነበር። የክለቡ ሰዎች በሙሉ በጥፋቱ ዙሪያ ብስጭታቸውን ገልጸዋል። ካንቴ ግን ትንፍሽ አላለም። ቅሬታውን ማሰማት እንኳ ማማረር የሚወድ ሰው አልነበረም። በዚያን ወቅት አብረውት ከሚጫወቱ ተጫዋቾች መካከል የአባቱን መሞት የሚያውቁት ጥቂት ተጫዋቾች ነበሩ። በ2018 ወንድሙ ሲሞትም በእስልምና ሃይማኖት ላይ ያለውን ከፍ ያለ እምነት አሳይም። ፍራንሲስ ፉትቦል ከጓደኞቹ መካከል የተወሰኑትን አነጋግሯቸው ነበር። ቫትፒስተን ከሱ ለዛ አሳዛኝ አጋጣሚ መለስ ብሎ ያስታውሳል። ሁሉ ነገር እንደዚያ መሆን ነገረኝ። ህይወቱ እንደዚህ ነው። አሁን ላይ የተጠራበት ጊዜ ነው። ፈጣን ለምን ይህንን አደረግ ብሎ ማን ይሞግተዋል? እንዲህ ከማለት ውጪ ብሎኛል ሲል በአግራሞት ተናግሯል። ኒጎሎ መነሻው ፈጽሞ አይረሳም። ቤተሰቡና እምነቱን ጠብቆ አድርገው ይይዛል። የሚሰራውን ነገር ሁሉ መሰረቶች ናቸው ይላሉ ጋራንዴ። ነገር ግን ወደየት እንደሚሄድ ያውቃል። የእግር ኳስ ተጫዋችነት ዘመኑን መመልከት ብቻ ሳይሆን ለመረዳት ያስችላል። የክለቡ ምርጫዎቹ ብዙ ነገር ይናገራሉ። ሁልጊዜ መሻሻል ይታይባቸዋል። ወደ ላይ የመጣበትን መንገድ አለማድነቅ አይቻልም። በቼልሲና በፈረንሳይ ብሔራዊ ቡድን ከፍ ያለ እግር ኳስ ደረጃ አጣጥሟል። ሁልጊዜም ለመሻሻል የሚረዳው ቦታ ላይ ራሱን ያስቀምጣል። አንዳች የተጠና አመለካከት ይታይበታል። በ5 ዓመታት ውስጥም ከሻምፒዮና ናሽናል ወደ ዓለም ሻምፒዮናነትም መሸጋገር ችሏል። የእርሱ ሀሳብ ሁልጊዜ ውስብስብ ነው። ቡድኑን ያስቀድማል። ልክ እንደ አጨዋወቱም ወደ ስብስቡ ያመዝናል። በአደባባይ ስለ ራሱ ማውራት አይወድም። ምቾት አይሰጠውም። በራሱ መንገድ ጨዋታዎች ላይ ተጽዕኖ የሚያሳርፍ ልጅ ነበር። እንዲያውም ሆኖ ሰው አይን ውስጥ መግባት አይፈልግም ነበር። የሚፈልገው የቡድኑ ቁልፍ ተጫዋች መሆን ነው። ይህ ተፈጥሯዊ ነው። ሰው ይወዳል፣ ሁሉም ሰው ደግሞ እርሱን ይወደዋል። አንዳች አይነት የዋህነት ይታይበታል። በኪንግ ክሮስ በድንገት ካያቸው ቤተሰቦቹ ጋር ወደ ቤታቸው አምርቶ ምግብ ለመመገብ መፍቀዱ ማሳያ ተደርጎ ይታሰብ ነበር። ሰዎቹን አያውቃቸውም። ወደ ፓሪስ የሚወስደው ዩሮስታር ስላመለጠው ብቻ ያንን አደረገም። ነገር ግን ውስጡ ጠንካራና የሚገርም ስብዕና ያለው ተጫዋች አንደኛውና ዋነኛው ነበር።